የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በፓርቲው የሚገኙ ስኬቶች ላይ መቆም ሳያስፈልግ ጊዜን በአግባቡ ተጠቅሞ አቅዶ ለእቅዱ ተግባራዊነት መትጋት ይገባል ብለዋል። እያንዳንዷ ሰዓት፣ እያንዳንዷ ደቂቃ፣ እያንዳንዷ ሰከንድ በራሷ ጊዜ ስታልፍ ብዙ ነገሮችን ይዛ የምታልፍ ብዙ ውሳኔዎችን ባለመወሰናችን ደግሞ ብዙ ልንሰራቸውና ልናሳካቸው የምንችላቸው ነገሮች ወደ ኋላ የሚቀሩ ስለሆነ የአምስት ቀን ስራ በአንድ ቀን እንፈጽማለን ጊዜ የለንም በሚል ስሜት ውጤታማ ነገሮችን ማምጣት ካልቻልን ይሄ አመት አንድ አመት እንደ 5 አመት አድርገን ቆጥረን መስራት የሚጠበቅብን ጊዜ ነው። በመድረኩ የጎፋ ዞን የብልጽግና ፓርቲ ኃላፊና የመንግስት ዋና ተጠሪ አቶ ጋሻሎ ገላ የፓርቲውን የ100 ቀን እቅድ አፈጻጸም ሪፖርት ለታዳሚው አቅርበዋል። የተዘጋጀው አራተኛ ዙር የ100 ቀን እቅድ በሁሉም ዘርፎች እምርታ ለማስመዝገብ ያለመ ስልጠና መሰጠቱን ተከትሎ አመራሩ በስልጠና ያገኘውን ዕውቀትና ክህሎት ወደ ውጤት ለመቀየር ከተለመደው አካሄድ በመላቀቅ በመፍጠን በመፍጠርና በመዝለል እሳቤ ተግባራትን እንዲመራና ውጤት እንዲያስመዘግብ ታስቦ የተዘጋጀ መሆኑን ገልጸዋል። በፓርቲው ስልጠና ማጠቃለያ ላይም ጠቅላይ ሚኒስትር ዶክተር አብይ አህመድና የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የሰጡትን የሥራ መመሪያ ወደ እቅድ ተቀይረው ተግባራዊ እንዲደረጉ ለማስቻል ያለመ መሆኑንም ተናግረዋል። በያዝነው ዓመት የሚከናወነውን 7ኛውን ዙር ሀገራዊ ምርጫ በሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ ምቹ ሁኔታን ለመፍጠር የሚያስችሉ ተግባራትን ለማከናወንም እቅዱ መዘጋጀቱን አብራርተዋል። በመድረኩ የመንግስት የ100 ቀን እቅድን የጎፋ ዞን የ100 ቀን እቅድ ኮማንድ ፖስት ጸሐፊ የመንግስት ኮሙኒኬሽን አገልግሎት ኃላፊ አቶ ይትምጌታ ተስፋዬ አቅርበው ውይይት ተደርጎበታል። የየመዋቅሩ አፈጻጸምና ቀጣይ ትኩረት አቅጣጫዎች በሰነዱ የተዳሰሱ ሲሆን አንዳንድ ወረዳዎች ካስመዘገቡት ዝቅተኛ ውጤት ፈጥነው ሊታረሙ እንደሚገባ ተገልጿል። ተሳታፊዎቹ በሰጡት አስተያየትም ጠንካራ ጎኖችን በማስቀጠልና ዝቅተኛ አፈጻጸም ያስመዘገቡትን ፈጥኖ ለማረም ከመድረኩ ጥሩ ግንዛቤ ማግኘታቸውን ተናግረዋል። አገልግሎት ሰጪ ተቋማት ከፋይዳ መታወቂያ ውጪ አገልግሎት መስጠት የለባቸውም የሚል ግብ ጥለናል። ፋይዳ መታወቂያ ለመውሰድ ሰው የግንዛቤ ችግር የለበትም። በተገቢው መንገድ ሰው እየወሰደ ይገኛል ማለት ነው። ስለዚህ በአጭር ጊዜ ማሳካት አለብን ብለን 100% ግብ ነው ማለት ነው። ፋይዳ 5 ሚሊዮን ሰዎች ኮደር ስልጠና መውሰድ አለባቸው። እስካሁን በእኛ ተጨባጭ ሁኔታ 8 መስሪያ ቤቶች ላይ ኢትዮ ኮደር ስልጠና ጀምረን ገንዘብ የሚፈልጉ በጀት የሚፈልጉ ስራዎች በመኖራቸው የተወሰነ መካከለኛ ደረጃ ላይ ወርደና አሁን ግን ለዛ የሚመጥን ዝግጅት ስላደረግን ቀጥሎ አሻሽለን እንገኛለን። ውጤትም ይገኛል። በአብዛኛው መንግስት ባለፈው ምርጫ ለህዝቡ ቃል የገባቸውን የልማት ስራዎች በተገቢ ሁኔታ ሲያከናውን ቆይቷል ያሉት አስተያየት ሰጪዎቹ ቀሪ ተግባራትን ፈጥኖ በመፈጸም ለምርጫ መዘጋጀት ይገባል ሲሉ ተናግረዋል። ግብርና ላይ ምንድነው ፓርቲ ያቀደውን የሚለውን መነሻ ያደረገ እሳቤ እንዲይዝ ከማድረግ አንጻር እንደኛ አካባቢም እንደ ዞንም ያሉ ነገሮችን ከምርጫ ስራችን ጋር አስተሳስረን መስራት እንዳለብን ይሄን ምርጫ እንደ ወረዳ ውጤታማ ለማድረግ በተለይ እንደኛ ወረዳ የመንገድ መሰረተ ልማት በጣም ጫፍ የወጣ ጥያቄ ነው፣ ችግርም ነው። ቢያንስ 13 አመት የፈጀ መንገድ ስለሆነ እሱን መጨረስ ግድ ይለናል። ከምርጫ ስራችን አንፃር ሌሎች ብዙም ችግር የለውም። ያው ምርጫውን ለማሳካት እየሰራን ነው ያለነው። የዞኑ ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በሰጡት ማብራሪያ በተለይም ከፋይዳ መታወቂያና ከኢትዮ ኮደርስ ስልጠና አኳያ አሁንም ሰፊ ስራ ይጠይቃል ብለዋል። የንግድ ተቋማትን ፋይዳ መታወቂያ የሌላቸውን አሽጋለሁ ብሎ ሳውላ ከተማ ለምን እንደማይሰራው ለምን እንደማይሰራው ከንግድ ጋር ሆነ ይሄን ለማስፈጸም ለምን አጋት የትምህርት ቤቶች ጉዳይ በትምህርት መምሪያ በኩል ወርዶ ወደ ኋላ በትምህርት መምሪያ በኩል ይምጣ ብለናል። ምን ያህል መምህር ተመዘገበ፣ ምን ያህል መምህር አልተመዘገበም አንድ ቀን ሪፖርት አድርጓል። ከግብርና ኢኒሼቲቮች አፈጻጸምና ከገቢ አፈጻጸም ረገድም ሁሉም መዋቅሮች ተገቢውን ትኩረት ሊሰጡት እንደሚገባ አሳስበዋል። የበጋ መስኖ ስንዴ ብዬ ንግድ አስቀምጫለሁ፣ ግብርና አስቀምጧል። የት ይደርሳል የሚለው ማጋ ይፈጸማል የሚለው ግብርና ነው የሚከታተለው። በእያንዳንዱ ወረዳ አንዳንድ የቱሪዝም ማዕከል ተብሏል። የት ጋር ነው ቱሪዝም የሚሰራው፣ ምን እየሰሩ ነው ብሎ ሪፖርት ማድረግ ነው። የገጠር ኮሪደር ብለን እቅድ ያስቀምጠናል። የገጠር ኮሪደር ስራ እቅድ ለማቀድ ውይይት አድርገናል ለማለት አይደለም፣ ለመስራት ነው ያቀድነው። ካል የት ነው የሚሰራው ነው። ምን ዝርዝር ተግባራትን ስንፈጽም ነው ስራው የሚያልቀው።